እንኳን ለዛሬ ቀን ደረሳችሁ እላለሁ። ባለፈው ግማሽ ምዕተ ዓመት ኢትዮጵያውያን ለኢኮኖሚ ፍትህ፣ ለባህል እኩልነት፣ ለዲሞክራሲያዊ አስተዳደር ሲታገሉ በአንድነት ነበር ሲታገሉ የነበረው። በሀገራችን ሰፍኖ የነበረ የመስፍናዊ አገዛዝ እንዲሁም ለዚህ አስተዳደር ምሰሶና ማገር ሆነው ሲደግፉት የነበሩት በዚያን ጊዜ ዓለም አቀፍ ኢምፔሪያሊዝም እና ቢሮክራሲያዊ ካፒታሊዝም በመቃወም ሲታገሉ ከዳር እስከ ዳር በአንድነት ነበር። በትግል ስልትና አንዳንድ ጥቃቅን ልዩነቶች ካልሆነ በስተቀር ግራ ዘመም ይሁን ቀኝ ክንፍ የሚባሉ የስርዓቱ ተቃዋሚዎች በሙሉ በትግሉ ላይ በአንድነት ነበር ሲሳተፉ የነበረው። ከቅርብ ጊዜ ወዲህ የነበረው የታሪካዊው የትግል አንድነት ተፍረክርኳል። የኢትዮጵያ ሕዝቦች የሚያደርጉት የመብት የማስከበር ትግል ቀድሞ ከነበረው የትግል አንድነትና አጋርነት ክፉኛ ርቋል። በዚህም ምክንያት ለመብቶች ሲደረግ የነበረው አገር አቀፍ ትግል መልኩንና ዓላማውን ለውጧል። አሁን የሚደረገው ትግል እንደ ከዚህ በፊቱ የመብቶች መከበር ትግል ሳይሆን የህልውና ትግል፣ በግልም እንደ ሀገርም ለህልውና የምንታገለው ትግል ሆነዋል። ኢትዮጵያ በታሪኳ ህልውናዋን የሚፈታተኑ ጊዜያት ገጥሟታል። ብዙዎቹን አልፋ ለዛሬ ደርሳለች። እንደ ሀገር ሆና የመቀጠል አቅሟ ግን እንደ ዛሬ በአደጋ ላይ ወድቆ የነበረበት ጊዜ እኔን ትዝ አይለኝም። እንዲሁ ዛሬ አለን እንደ ሀገር አለን እንላለን፣ በሀገር ስም እንጠራራለን እንጂ ሀገራዊ አንድነቱ መሰረቱ ተናግቷል። የፖለቲካ፣ የኢኮኖሚ፣ የአስተዳደር፣ የጸጥታ፣ የዲፕሎማሲ ቀውሶች በአንድ ጊዜ በሀገሪቱ ላይ ወድቀዋል። ስለዚህም ይሄ ስለሆነም ኢትዮጵያ እጅግ በተናወጠ የፖለቲካ ማዕበል ውስጥ እያለፈች ነው። ሀገሪቷ የጦርነት አውድማ ከሆነች 7 ክረምት አልፏል። ከዚህም የተነሳ ሞትና ውድመት የጊዜው መገለጫ ሆነዋል። በጌዴኦ ዞን በ2007 በፈረንጅ አቆጣጠር የተጀመረው ጦርነት ብዙም ሳይቆይ ወደ ኦሮሚያ ከዚያም ወደ ትግራይ አሁን ደግሞ አማራና ወደ ሶማሌ ክልሎችም ተዛምቷል፣ እየተዛመተም ነው ያለው። በአሁኑ ወቅት ከ1 ሚሊዮን ከዛም በላይ የሚሆኑ ዜጎች ለህልፈት፣ ለከፍተኛ የንብረት ውድመት፣ የማህበረሰብ መፈናቀል ምክንያት በሆነ የእርስ በርስ ጦርነት ውስጥ ገብታለች ሀገራችን። በዚህም መዘዝ ስርዓት አልበኝነት፣ የኢኮኖሚ ድቀትና ድህነት፣ ማህበራዊ አለመግባባትና መፈናቀል ደርሷል። የሚሊዮኖች ህይወትና ኑሮም ተመሰቃቅለዋል። ሀገሪቱም ሀገረ መንግስቱም መሰረት የለሽ እንድትሆን አድርጓታል። ያለው አለመረጋጋትና ማህበራዊ ስክነት መጓደል በጋራ ሆነው በህዝቡ ላይ ተስፋ መቁረጥን ፈጥረዋል። በህዝቡ ላይ የፍርሃት ጥላ በማጥላቱ የሀገሪቱ ህልውና እርግጠኛ ሊሆን ካለመቻልም መድረሱ ላይ ብዙም የምንከራከርበት ጉዳይ አይደለም። ክፋቱ ደግሞ የጥፋቱ መጠን በዚህ ትውልድ ላይ ተወስኖ የሚቀር አይደለም። የተባበሩት መንግስታት የቅርብ ጊዜ ሪፖርቶች እንደሚያመለክቱት ከድህነት ወለል በታች የሚገኙ ሰዎች ባለፉት 7 ዓመታት ከ22% እስከ 70% ድረስ ከፍ ብሏል። የትግራይ፣ የአማራ ክልል መንግስት ባወጡ ዘገባዎች መሰረት 11 ሚሊዮን የሚጠጉ ተማሪዎች ትምህርታቸውን እየተከታተሉ እንዳልሆነ ግልጽ ነው። ምንም እንኳን ባለስልጣናት ሆን ብሎ ከትምህርት ውጭ ያሉ ተማሪዎች ቁጥር አሳንሰው ቢናገሩም ወደ ትጥቅ ትግሉ የሚቀላቀሉት ወጣቶች በኦሮሚያ ክልል እየጨመረ በመምጣቱ ወጣቶች በኦሮሚያ ክልል በትምህርት ላይ ያሉት ጥቂት እንደሆኑ ይታወቃል። በደቡብ ክልል ያሉትም እንደዚሁ ድሮ ቀድሞ ደቡብ በሚባለው ያለውም መስተዳደሮች መምህራን ደሞዝ መክፈል ባለመቻላቸው ትምህርት ቤቶች እንዲዘጉ አድርገዋል። በጦርነት ምክንያት የጤና መሰረተ ልማት ተቋማት በሞርታር ወይም በድሮን ከአገልግሎት ውጭ ተደርገዋል። ዩኒቨርሲቲዎች ተማሪዎችን እየተቀበሉ አይደሉም። ደሞዝ የሌላቸው አስተማሪዎች በህይወት ለመትረፍ ከተማሪዎች ጋር ምግብ ለመካፈል ሲታገሉ ይታያሉ። ሆስፒታሎች፣ ጤና ጣቢያዎች፣ ክሊኒኮች፣ ፋርማሲዎች ህብረተሰቦችን ለማገልገል ውጤታማ እንዳይሆኑ ተደርጓል። የጥላቻ ፖለቲካ በመንግስትም ሆነ መንግስታዊ ባልሆኑ አካላት ሲተገበር ማየት የተለመደ ሆኗል።
በፖለቲካ ገበያ ውስጥ ጽንፈኛ አስተሳሰቦች የበላይ ሆነዋል። ባለው ተጨባጭ ሁኔታ ሰላም ከሁሉም በላይ አስፈላጊ ሆኗል። ይህንን ስል ከዚህ በፊት ሲደረጉ የነበሩት ትግሎች ለመብቶች መከበር ነበሩ እንዳልኩት፣ ሰላም ለማንኛውም ህዝባዊ ስራ ቅድመ ሁኔታ በመሆኑ ለማንኛውም የፖለቲካ ጥያቄ አስፈላጊ በመሆኑ ሰላም በሌለበት ምንም ሌላ ጥያቄ መመለስ ስለማይቻል የሰላም አጀንዳን መያዝ ለሰላም የሚታገል ንቅናቄን መፍጠር ግድ ሆኗል። ከዚህም በላይ የሰላም ጥያቄ የህዝብ ጥያቄ ሆኗል። በአሁን ጊዜ የኢትዮጵያ ገበሬዎችና አርብቶ አደሮች ሰላምን ይፈልጋሉ። የኢትዮጵያ ወታደሮች ወንድሞቹን መግደልና በወንድሞቹ መገደል ሰልችቷቸዋል። የመንግስት ሰራተኞች ሰርተው ልጆቻቸውን በሰላማዊ መንገድ እንዲያሳድጉ ይፈልጋሉ። የከተማ ነዋሪዎች ሰላም ይፈልጋሉ። የንግድ ድርጅቶች፣ ፋብሪካዎችም የምርታቸውን ለገበያ ለማድረስ ሰላምን ይፈልጋሉ። ምንም እንኳን የኢትዮጵያ ውስጥ ያለው የሰላም ትግል ይህን ያህል አንድነትን ቢያሳይም በልሂቃን መካከል ያለው ስሜት ግን ከህዝቡ ጥንካሬ ጋራ ከህዝቡ ጥያቄ ጥንካሬ ጋራ የሚመጣጠን አልሆነም። አንዱ ማደናቀፊያ የፖለቲካ ልሂቃኑ ወደ መበታተን በሚሄዱ ጉዳዮች ላይ በማተኮር ይልቅ ለአነስተኛ ጉዳዮች ተገቢ ትኩረት መስጠታቸው ነው። በተወዳዳሪ ጥያቄዎች የተዘበራረቁት ልሂቃኑ እስካሁን ድረስ የዘላቂ ሰላም ጥያቄውን ለመምራት አቅም ወይም ፍላጎታቸው አነስተኛ ሆኖ ተገኝተዋል። ነገር ግን የህዝቡን ጥማትና የህዝቡን ጥያቄ እውን ለማድረግ ልሂቃኑ የኢትዮጵያ ሰላም መመለስ ከምንም በላይ ቅድሚያ እንዲሰጡት ያስፈልጋል። ስለዚህም ከተለያየ ብሔር የተውጣጡ በማስተዋል ሊገናኙ የሚችሉ ልዩነቶችን ለመድፈንና የንቅናቄውን መሰረት ሊሆኑ የሚችሉ ጉዳዮች ላይ የጋራ ግንዛቤ ለመፍጠር መገናኘት ግዴታ ሆኗል። አብሮነት ኢትዮጵያ የሚለውም በዚህ ጉዳይ ላይ በአሁኑ ሰዓት መፈጠሩ ለዚህ ዓላማ ስኬት በጣም አስፈላጊ መሆኑ ታውቋል። ስለዚህም ከዚህ በኋላ የሰላም አጀንዳን የያዘ ህዝባዊ የሰላም ንቅናቄ መፍጠር እጅግ አስፈላጊ ይሆናል። ስለዚህም ሁለት ነጥቦችን ልናገር። በመጀመሪያ ማድረግ የሚገባን ከዛ በኋላ አቆማለሁ። የኢትዮጵያ ሰላም ወደ ነበረበት ለመመለስ ወሳኝ፣ አስቸኳይ እና ግዴታ መሆኑ ላይ ልሂቃኑ መስማማትና ጥያቄዎቻቸውን ወደ ጎን ትተው የሰላምን ጥያቄ ብቻ አንግበው በዚህ ላይ ለመስማማት በዚህ ላይ ለመገናኘትና ለመደራደር መዘጋጀት ያስፈልጋል። ሁለተኛ፣ ሰላም ወደ ነበረበት እንዲመለስና ይህ ከተፈለገ በንድፈ ሐሳብ ደረጃ እንኳን የሰላም አጀንዳው ወሳኝነት ላይ መስማማት ሲገኝ ለትግበራ የሚያግዝ ተጨባጭ የሰላም መርሃ ግብር ሊኖር ይገባል። በዚህም መንገድ ለሰላም የሚታገለው አነስተኛ ቡድን የሰላም አጀንዳ የሚያስፈልገውን ወሳኝ የህብረተሰብ አቀፍ ድጋፍ ለማሰባሰብ ስራ ሊጀምር ይችላል። በዚህም መንገድ በኢትዮጵያ ዘላቂ ሰላም ለማምጣት መንገድ ይከፍታል እላለሁ። ይህንን እድል ለሰጣችሁኝ አመሰግናለሁ። ይሄ ስራ የመጀመሪያው ነው። ይህ የሰላማዊ ሰልፍ ወደ ተግባር እንዲሄድ አሁን ያልኩትን ሁለት ነገሮችን ይዘን ብንነሳ መልካም ነው እላለሁ። አመሰግናለሁ። ፕሮፌሰር ሕዝቅኤል ገቢሳ በጣም አድርጌ አመሰግናለሁ። ከተሰጠው ጊዜ ቀደም ብለው ነው ያጠናቀቁት። መልእክቱንም በመላ ዓለም ያላችሁ ተከታታዮቻችን አድምጣችኋል። ምክረ ሀሳባቸውን አቅርበዋል። እጅግ አድርጌ አመሰግናለሁ በታዳሚዎች ሁሉ ስም። ፕሮፌሰር ወደ የሚቀጥለው ተናጋሪ እንሻገራለን። እንግዲህ ይሄንን ስል በየመሃሉ ማሻገራቸው መልእክቶች አሉ። መፈክሮቻችንን አሰሙ። እዚህም በየመሃሉ የምናሳያቸው ነገሮች አሉ። በአሁኑ ወቅት በሀገሪቱ ያሉት ሰቆቃዎች ፈርጀ ብዙ በመሆናቸው እንደየትውስታችሁ እንደየቅደም ተከተላችሁ መፈክሮቹን በስፋት አስተጋቧቸው። ጦርነት እንዲቆም፣ አገዛዝነት እንዲያበቃ፣ ዘላቂ ሰላም እንዲመጣ ያላችሁን መሻትና ፍላጎት አጠንክራችሁ ግለጹ። ዓለም ይስማው። ኢትዮጵያውያንም እርስ በርስ እንሰማማ። ወደ አንድ በጎ ግብ ለመነቃነቅ የሚያስችል ድባብ እንፍጠር ማለት ፈልጋለሁ። አቶ ዩሱፍ ያሲን ከአፋር የአፋር ብሔር ተወላጅ ናቸው ካሉ የእሳቸው ቢቀጥሉ ጋብዛቸዋለሁ ወደ መድረክ፣ ማለትም ንግግራቸውን እንዲያሰሙ።
አቶ ዩሱፍ ካሉ እንግዲህ መቀጠል ይችላሉ። ቀደም ባሉ ዓመታት በከፍተኛ ስልጣንና በዲፕሎማሲ የሰሩ ናቸው። አቶ ዩሱፍ በኢትዮጵያ ፖለቲካ ውስጥ ረዘም ያለ ተሳትፎ አላቸው። በጦቢያ መጽሔት ውስጥ አምደኛ ነበሩ። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፋቸው ይታወቃል። አቶ ዩሱፍ ቀጣዩ ተናጋሪ እርስዎ። ቴዲ እየታየኝ አይደለምና እዚህም ላይ ወደሚቀጥለው እንሻገራለን። በኋላ እንግዲህ ከገቡ እንመለከታለን እሱን። እሺ እንግዲያውስ ያው ችግርም ሊኖር ከቻለ ኢንተርኔት ቶሎ መልእክቷን እንድታስተላልፍ ወይዘሪት ምስጢረ ስላሴ ታምራትን ጋብዛለሁ ከኢሃፓ። ምስጢረ ስላሴ ጋዜጠኛም ናት፣ እንግዲህ በወጣት ናት፣ ሴት ናት። በኢትዮጵያ ፖለቲካ ውስጥ የወጣቶች ተሳትፎ ብዛም አይደለም እንደምታውቁት፣ ግን የሴቶች ደግሞ የበለጠ ነው። በተለይ በአመራር ደረጃ ምስጢረ ስላሴ ይሄን እነዚህን አጥሮች በመሻገር በጣም አደገኛ በሆነው የኢትዮጵያ ፖለቲካ ውስጥ ለመሳተፍ ባደረገችው ውሳኔ በእጅጉ ልናከብራት ይገባል ብዬ አስባለሁ። ፖለቲካ ውስጥ አሁን ሚና እየተወጣች ነው። የኢሃፓ ዋና ጸሐፊ ሆና ነው በማገልገል ላይ ያለችው። አሁን ምስጢረ ስላሴ መቀጠል ትችላለሽ። ይሰማል አይደለም? ይሰማል። አውቀት አመሰግናለሁ ቴዲ። ሌሎቻችሁ ሚውት አድርጉልን። እዚህ ያላችሁ ሁላችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ይህንን መድረክ ደግሞ ስላዘጋጃችሁልን የአብሮነት አስተባባሪዎችን እናመሰግናለን። እንግዲህ ሁላችንም እንደምናውቀው ኢትዮጵያ አሁን በተለይ ካለፉት 7 ዓመታት ወዲህ በጦርነት አዙሪት ውስጥ ነው የምትገኘው። ኢኮኖሚዋም ከመቼውም ጊዜ በላይ የደቀቀበት ሁኔታ ነው ያለው። እንግዲህ በዚህ ሁሉ መከራና ስቃይ ውስጥ እያለፈ ያለው የኢትዮጵያ ሕዝብ ሁልጊዜም ቢሆን ሰላምን የሚናፍቅ ነው። ይሄ የሚካድ አይደለም። ያተረፍነው አንዳችም ነገር የለም በጦርነት። ስለዚህም ጦርነት ይቁም፣ ሰላም ይስፈን የሚለውን ሁሉም አካል ሊያስተጋባው የሚገባ መልእክት እንደሆነ እናምናለን። የኢትዮጵያ ህዝባዊ ፓርቲ ኢሃፓም ከዚህ ቀደም ህዳር 30 ቀን 2016 ዓመተ ምህረት ከሌሎች ሀገር ወዳድ ኢትዮጵያውያን ጋር በመሆን ጦርነት ይቁም ሰላም ይስፈን በሚል መሪ ቃል ሰላማዊ ሰልፍ ጠርቶ እንደነበር የሚታወቅ ነው። ነገር ግን እንዳለመታደል ሆኖ የምንኖርበት ሀገር ጦርነት ይቁም የሚል ሀሳብ ማስተላለፍ እና የሚል አቋም መያዝ ወንጀል ስለነበረ የሰልፉ አስተባባሪዎች ወደ አዋሽ አርባ ተልከው ነበረ። ያው የሰላማዊ ትግሉን ሁኔታ ሁላችንም የምናውቀው ነው። ስለዚህ በመታሰራቸው ምክንያት ሰልፉ ግቡን አልመታም። እንግዲህ ከዚህ ላይ መረዳት ያለብን ነገር አንደኛ ሁላችንም አንድ ላይ ባለመቆማችን ባለመተባበራችን ምክንያት እርስ በርስ እየተገፋፋን ለአገዛዙም እንዲሁ እድል እየሰጠነው እንደሆነ ነው። የሰላማዊ ትግል ላይ ሁልጊዜም ቢሆን ተስፋ ሊቆረጥ ይገባል ብለን አናምንም። ብዙ ለውጥ ማምጣት የሚቻለውም በሰላማዊ ትግል እንደሆነ እናምናለን። ስለዚህም አሁንም ቢሆን አስምረን የምናገረው የፖለቲካ ኃይሎች ሁሉም ሪጋርድለስ የሀሳባቸው የርዕዮተ ዓለም የአመለካከት ልዩነቶቻቸው ሁሉ በተለይ ደግሞ በሰላምና ሰላማዊነት እንዲሁ ጦርነት ይቁም በሚል እና የዲሞክራሲያዊ አገዛዝ ይስፈን በሚለው ዙሪያ ሁላችንም አንድ ላይ ሆነን በጋራ አምባገነንነትን ልንታገል እንደሚገባ እናምናለን። ሁላችንም በአንድነት ከቆምን እንዳልኩት ድል የማንነሳው ነገር አይኖርም። አሁንም ቢሆን ሁሌም ልናሰምርበት የሚገባውም ይሄንኑ ነው። ለምሳሌ ሰብአዊ መብት ተሟጋቾች፣ ጋዜጠኞች እና ፖለቲከኞች አሁንም ድረስ በእስር ላይ እንደሚገኙ እናውቃለን። ለመብት በመቆማቸው እንዲሁ ደግሞ ሰላም ይስፈን በማለታቸው ምክንያት። ነገር ግን ምን ያህሎቻችንንስ እነዚህም ሰዎች ዞር ብለን አይተናቸው ጠይቀናቸው የምናውቀው የሚለው ራሱ አንድ ጥያቄ ነው። ይሄ አንድ ላይ አለመቆማችንን እና እንዲሁ ደግሞ ወደ ፖለቲካው የሚገቡ ሰዎች ይህንን በማየት ማንም አብሮኝ አይቆምም፣ እንዲሁ ደግሞ ለምን ብዬ ራሴን መስዋዕት አደርጋለሁ ለውጥ ለማይመጣ ነገር የሚሉ ሁኔታዎች እንዳሉ እንረዳለን እና ይሄ ሁሉ ዞሮ ዞሮ የሚወስደን አንድ ላይ ባለመቆማችን የሚመጡ ጉዳቶች እንዳሉ ነው። ከዚህ በመቀጠል እንግዲህ እንደሚታወቀው የኢትዮጵያ ሕዝብ ለዘመናት ለነፃነት፣ ፍትህና እኩልነት ያልወጣውና ያልወረደው ተራራና ሸለቆ የለም። ስለሆነም ዛሬ ለሀገራችን ሰላም ሁሉም ርብርብ ሊያደርግ ይገባል። ይህም ወደ አንድነት ይወስደናል። ይሁን እንጂ የኢትዮጵያ ሕዝብ የተፈራረቁበትን አገዛዞች ያደረሱበትን በደልና ገፍ ሳይቆጥር ለእነርሱም ክፉ ሳይመኝ በትዕግስት መመከር ያለበትን እየመከረ አስቀጥሏል። ነገር ግን ገዢዎች ናቸውና የቀኑ መንጋት ለዘላለም የሚኖር እየመሰላቸው ሁሉም ላይመለሱ አልፈዋል። ነገር ግን አሁንም ቢሆን ማሰብ ያለብን የአሁኑ አገዛዝ ካለፉት አገዛዞች በጭካኔውና በኢሰብአዊነቱ እጅግ በጣም እንደሚለይ ነው።
እስከዛሬ ድረስ እስካሁኑ እስከምናወራባት ሰዓት ድረስ የበርካቶች ሞት፣ መፈናቀል አዲስም ዜና ሳይሆን በቃ በየቀኑ እየሰማን የለመድነው ነገር ሆኗል እና ይህ የሚያሳየን ላለፉት 7 ዓመታት ሀገሪቱ ለማያባራ የጦርነት አዙሪት መዳረጓን ነው። በሀገራችን ታሪክ ሰምተንና አይተን የማናውቀው የእርስ በርስ ግጭቶችን ጠምቆ በተግባር አሳይቶናል አገዛዙ። ከእነዚህ ግጭቶች ጥቂቶቹን ለመጥቀስ ደግሞ የኦሮሞና የሶማሌ ማህበረሰብ፣ የኦሮሞና የጌዲዮ ማህበረሰብ፣ የአማራና የትግራይ ማህበረሰብ፣ የሶማሌና አፋር፣ በደቡብ ቁጥራቸው ጥቂት የማይባሉ የኮንሶ፣ የኮሬ፣ ቡርጂ፣ ደራሼ፣ በምዕራብ ቤንሻንጉል እና ጋምቤላ ሌሎችም ይወሳሉ። በመላው የኦሮሚያ አካባቢዎች በሚባል ደረጃ ሰላማዊ ዜጎችን አግቶ ገንዘብ መጠየቅ ለመንግስት ሹማምንት ደግሞ የገቢ ምንጭ ሆኗልም ለረጅም ጊዜ። ከአስከፊውና አሰቃቂው እንዲሁም ደግሞ አገዛዙ ለስልጣኑ ሲል ካስቀጠለው የትግራይ ጦርነት ተላቀቅን ስንል አሁን ደግሞ እንደምናየው በአማራ ክልል ብዙዎችን እየቀጠፈ ያለ የጦርነት ሁኔታ እንዳለ እንረዳለን። የራስን ዜጋ በድሮን መግደል እንደው ቢያድለን ኖሮ በመንግስት የሚጠበቅ ነገር አይደለም። የራሱን ዜጎች በድሮን መግደል እንዲሁ በከባድ መሳሪያ መግደል። ነገር ግን ቅድም እንዳልኩት ያለንበት ሀገር ሞራል የሚጠየቅበት ምስል አይደለም። እየተገደልን እየተራብን እየተጠማን የቀጠልንበት ሁኔታ ነው ያለው። እንዲሁ የሀገር መከላከያ ሰራዊትም የሀገሪቱን ዳር ድንበር በማስከበር ስራው ላይ መጠመድ ሲገባው እንዲሁ ከወንድሞቹ ጋር እየተጣላ ቀጥሏል። ይህም በታሪክ ተወቃሽ የሚያደርገው መሆኑን ሊረዳና ቆም ብሎ ደግሞ ምንድን ነው እያደረግኩ ያለሁት፣ ሙሉ መዋቅሩ ምንድን ነው እያደረግን ያለ ነው፣ የአንድ ሰውን ስልጣን ለማስቀጠል ይህን ሁሉ ማድረግስ ይገባል ወይ የሚል ጥያቄ ሊጠይቅ ይገባል። ምክንያቱም ወደፊት መጠየቅ አይቀርምና የሀገር መከላከያ ሰራዊቱም እንዲሁ ደግሞ ሌሎች የጸጥታ አካላት የተቋቋምንበት ዓላማ ምንድን ነው የሚለውን በደንብ ሊያጤኑና ወደ ትክክለኛው መስመር ሊመለሱ እንደሚገባ እናምናለን። የኢትዮጵያ ሕዝብ ከፖለቲካ ፓርቲዎች በተለይ ደግሞ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች የሚጠበቀውን ጠንካራ ትግል እንዳላገኘ እናምናለን። እኛም በተወሰነ መልኩ ያንን ኃላፊነት እንወስዳለን። ህዝቡ ግን ጠባቂ እንጂ አጋዥ አይደለም። ቅድም እንደጠቀስኩት የተለያዩ የሰላማዊ ትግል ጥሪዎች በሚደረጉበት ወቅት ከመሳተፍ አስተባባሪዎቹን ከማገዝ ይልቅ እንዲሁ ደግሞ ውጤት ላይ ከማድረስ ይልቅ አንድን የሰላማዊ ትግል አማራጭ ወዴት ይደርሳል የሚል ትችት፣ ወቀሳና እንዲሁ ደግሞ አላስፈላጊ ትችቶችን መሰንዘር ነው የሚቀናው። ስለዚህ አሁንም ቢሆን ለህዝቡም ጥሪ የምናደርገው በተለይ ለሰላማዊ ትግል ቀረብ ብሎ ትግሉን ማገዝ እንዳለበት ጥሪ እናቀርባለን። የዚህን አምባገነን ስርዓት እኩይ ድርጊት ህዝቡ በሚገባ ተረድቶታል ብለን እናምናለን። ምክንያቱም ሁላችንም ቤት የገባ ነገር ነው። አንዱ ቤት ገብቶ አንዱ ቤት አልገባም የምንለው ነገር አይደለም እና ሁላችንም ቤት የገባ ነገር ስለሆነ ተረድቶታል ብለን እናምናለን። የእኩይ ስርዓቱን ድርጊት ማለት ነው። ህዝባችን የአገዛዙን መሰሪነት ቢረዳም ነገር ግን ድምፁን በአደባባይ አውጥቶ ደግሞ ለማሰማት የሚያስተባብረው ኃይል እየጠበቀ ይገኛል እስከዛሬ ድረስ። ይህ ጊዜ ነው የኛ ሚና መምጣት ያለበት የሚመጣውም። አሁንም ቢሆን ሁላችንም እዚህ አለን። እዚህም ያልተገኙ የፖለቲካ ኃይሎች የሀሳብ ልዩነቶች እንዳለን እንረዳለን። ነገር ግን ያ የሀሳብ ልዩነት ደግሞ መወያየትም እንዲሁ የሀሳብ ልዩነታችንን በራሱ ይዘን መቀጠል የምንችለው ሀገር ሲኖር ህዝብ ሲኖር ስለሆነ በቅድሚያ መሰጠት ላለበት ጉዳይ ሰጥተን ሁላችንም የሀሳብ ልዩነቶቻችንን በኋላ ወደ መፍታት ሄደን ነገር ግን ጊዜ በማይሰጡ የሰላም ጉዳይ፣ የኢኮኖሚ ጉዳይ ላይ እንዲሁ በጋራ አንድ በሚያደርጉን ሀገራዊ ጉዳዮች ላይ ቁጭ ብለን መወያየት፣ መምከር እንዲሁ ደግሞ በአንድ ላይ መስራት አለብን ብለን እናምናለን። እኔም አምናለሁ። ጦርነት እንዲያበቃ የማይፈልግ ካለ ያ የአገዛዙ እንግዲህ አጋዥ እንደሆነ ነው እኔ የምረዳው። ምክንያቱም እስካሁን ድረስ በሀገሪቱ በተለይ በዚህ 7 ዓመት ውስጥ ያልቀጠለ የጦርነት ስርዓት የለም። ነገር ግን ጦርነቱ የታደረሰን ካለን ብዙዎቹ ከጥቅሙ ጉዳቱ የሚያመዝን ነው። የጦርነት ደግሞ ጥቅምም የለውም እና ወደ ሰላም አማራጭ እንዲመጣ ነው የምንጠይቀው። ስለዚህ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የሚለው ሀሳብ የሁሉም ኢትዮጵያውያን በተለይ ደግሞ ከአገዛዙ ጥቂት ሹማምንት ውጭ ያለ ሀሳብ እንደሆነ እንረዳለን። ስለሆነም ከውጭ ያላችሁ የአብሮነት አስተባባሪዎች ሀሳባችሁ መሬት ላይ እንዲወርድ አገር ቤት ካሉ ጠንካራ የፖለቲካ ኃይሎች ጋር በቅርበት መስራት እንደሚጠበቅባችሁ ለማሳሰብ እወዳለሁ። በእኛ በኩል ጦርነት እንዲያበቃ ከሚፈልግ ማንኛውም ኃይል ጋር የሀሳብ ልዩነቶች ቢኖሩንም የርዕዮተ ዓለም እንዲሁ የተለያዩ ልንዘረዝር የምንችላቸው ልዩነቶች ቢኖሩንም በጋራ ለመስራት እንደምንወድና ሙሉ በሙሉ ፈቃደኛ እንደሆንን ላሰምርበት እወዳለሁ። ስለዚህ አሁንም ቢሆን በደንብ አስረግጬ መናገር የምፈልገው በሁሉም የፖለቲካ ኃይሎች ዘንድ አንድነት ሊኖር ይገባል። በተለይ በጋራ አንድ ሊያደርጉን በሚችሉ
ጉዳዮች ላይ አንድ ሆነን እንድንታገል ጥሪ ያቀርባለሁኝ። መረሳት የሌለበትም ነገር ደግሞ በኋላስ ምንድን ነው የሚመጣው? ግፋዊ አገዛዝ ያብቃልን፣ ከዛ በኋላስ ምንድን ነው የሚመጣው ካለን አሁንም ቢሆን በጋራ ማንቆም ከሆነ ችግሮቻችን ላይ ችግሩ የበለጠ እየቀጠለ የሚሄድ ነው እና ስለዚህ ይህን ሁሉ በመረዳት አንድ ላይ ሆነን ይህንን አገዛዝ ልንቃወም እንዲሁ በቃ ልንል እንደሚገባ ማስመር እፈልጋለሁ። አመሰግናለሁ። እሺ